አንድ ወንድ በእውነት በፍቅርሽ ሲወድቅና ሊያጣሽ እንደማይፈልግ የሚያሳዩ ምልክቶች አብዛኛውን ጊዜ በንግግር ብቻ ሳይሆን በተግባር የሚገለጹ ናቸው። ወንዶች የሚወዱትን ነገር ጠባቂና አቅራቢ መሆን ተፈጥሯዊ ዝንባሌ ያላቸው። ሊያጣሽ እንደማይፈልግ የሚያሳዩ ምልክቶችን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ቅድሚያ ይሰጥሻል። በእውነት የሚወድሽ ሰው የፈለገ ቢዚ ቢሆንም እንኳን ላንቺ የሚሆን ጊዜ አያጣም። የመልስ ፍጥነቱ፣ ለስልክሽ ወይንም ለቴክስትሽ ፈጣን ምላሽ ለመስጠት ይጥራል። መገኘት፣ እርዳታ ስትፈልጊ ወይንም ስታዝኚ ከጎንሽ ለመሆን የመጀመሪያው ሰው ነው። ሁለተኛ፣ የወደፊት እቅድ ውስጥ ትገኛለሽ። ሊያጣሽ የማይፈልግ ሰው ስለ ነገ ያወራል። እኔ የሚለውን ቃል ወደ እኛ ወደሚል ይቀይረዋል። ከአንድና ከሁለት ዓመት በኋላ ስለሚሰራቸው ስራዎች ሲያወራሽ አንቺን አካቶ ነው። ከቤተሰቦቹና ከቅርብ ጓደኞቹ ጋር ያስተዋውቅሻል። ይህ ማለት የኔ ነሽ ብሎ ለዓለም እያወጀልሽ ነው ማለት ነው። ሶስተኛ፣ ለሀሳብሽና ለስሜትሽ ትልቅ ቦታ ይሰጣል። አንድ ወንድ ሊያጣሽ ካልፈለገ አንቺን ላለማስከፋት እጅግ ይጠነቀቃል። አድማጭነቱ፣ የምትይውን ነገር በጥንቃቄ ያዳምጣል። ጥቃቅን ነገሮችን ለምሳሌ የምትወጂውን ቀለም ወይንም ምግብ አይረሳም። ክብር አለው። ልዩነት ቢኖራችሁ እንኳን በሀሳብሽ ላይ አይሳለቅም። ይልቁንም ተረድቶሽ መፍትሄ ለመፈለግ ይጥራል። አራተኛ፣ ጥበቃ ያደርግልሻል። ይህ ማለት አይዞሽ ባይነት እንጂ ተቆጣጣሪነት ማለት አይደለም። ደህንነትሽ ያሳስበዋል። ለምሳሌ ማታ ስትገቢ ገባሽ ወይ ብሎ መጠየቅ፣ የታመምሽ ጊዜ መጨነቅና መታከምሽን ማረጋገጥ የፍቅሩ መገለጫዎች ናቸው። ስምሽን በክፉ እንዲነሳበት አይፈልግም። ከማንኛውም ነገር ይከላከልሻል። አምስተኛ፣ ድክመቶቹን ያሳይሻል። ወንዶች አብዛኛውን ጊዜ ጠንካራ መስለው ለመታየት ይጥራሉ። ነገር ግን ሊያጣሽ የማይፈልግ ወንድ የሚፈራቸውን ነገሮች፣ ስህተቶቹንና የልቡን ሚስጥር ላንቺ ያካፍላል። ላንቺ ያለውን ፍቅርና ብትለይኝ ይጎዳለሁ የሚለውን ስሜት ለመግለጽ ወደ ኋላ አይልም። ስድስተኛ፣ ይቅርታ ለመጠየቅ አይዘገይም። በትክክል የወደቀልሽ ወንድ ኩራቱን ሰብሮ ላጠፋው ጥፋት ይቅርታ ይጠይቅሻል። ግንኙነታችሁ እንዳይበላሽ ካለው ፍላጎት የተነሳ እኔ ልክ ነኝ ከሚል ክርክር ይልቅ ሰላማችሁን ያስቀድማል። ሰባተኛ፣ የማይሰለች ጥረት ያደርጋል። ፍቅር መጀመር ቀላል ነው። ፍቅርን ጠብቆ መቀጠል ግን ጥረት ይጠይቃል። ሊያጣሽ የማይፈልግ ወንድ መሰልቸት አያሳይም። አብራችሁ በቆያችሁ ቁጥር የሚሰጥሽ ትኩረት አይቀንስም። አዳዲስ ትውስታዎችን ለመፍጠር ይወዳል። ሁልጊዜ በተመሳሳይ ቦታ ከመገኘት ይልቅ አንቺን ደስ የሚልሽን ቦታዎች፣ አዳዲስ ነገሮችን ለማድረግ ይጥራል። ስምንተኛ፣ የአንቺ ስኬት የእሱም ስኬት ነው። አንቺ የተሻለ ቦታ እንድትደርሺ ከማንም በላይ ይገፋፋሻል። ቀናተኛ አይደለም። በስኬትሽ አይቀናም ወይንም ዝቅ እንድትይ አይፈልግም። ይልቁንም የኔ ጎበዝ እያለ ያበረታታሻል። መፍትሄ አምጪ ነው። በስራሽ ወይንም በትምህርትሽ ችግር ሲያጋጥምሽ አብሮሽ ተጨንቆ መፍትሄ የሚፈልግልሻል። ዘጠነኛ፣ በአካል ቋንቋ ወይንም ቦዲ ላንጉጅ ይናገራል። ቃላቶች ሊዋሹ ይችላሉ፣ አካል ግን አይዋሽም። አይ ኮንታክት፣ በሰው መሃል እንኳን ብትሆኑ አይኖቹ አንቺ ላይ ያርፋሉ። በአድናቆትና በፍቅር ይመለከትሻል። ቅርበት፣ ሁልጊዜም ወደ አንቺ ተጠግቶ ለመቀመጥ ወይንም እጅሽን ለመያዝ ይሞክራል። ይህ የኔ ነሽ የሚል ንዑስ ንቃተ ህሊናዊ ምልክት ነው። አስረኛ፣ በህይወት ውስጥ ተሰሚነት አለሽ። ውሳኔዎችን በሚወስንበት ጊዜ ያማክርሻል። ለምሳሌ ስራ ለመቀየር፣ ትልቅ ዕቃ ለመግዛት ወይንም የመኖሪያ ቦታ ለመቀየር ሲያስብ አንቺ ምን ይመስልሻል ብሎ ይጠይቅሻል። ይህ ማለት የአንቺ አስተያየት በህይወቱ ላይ ትልቅ ተጽዕኖ አለው ማለት ነው። 11ኛ፣ ከአንቺ ጋር ተጋላጭ ይሆናል። ወንዶች ለሁሉም ሰው የማያሳዩትን የልባቸውን ስብራት፣ የልጅነት ትዝታቸውን ወይንም የሚያሳፍራቸውን ስህተቶች ለአንቺ ብቻ የሚያወሩ ከሆነ አንቺን እንደ ህይወታቸው አጋር መርጠውሻል ማለት ነው። ያለ ፍርሃት ከአንቺ ጋር ማልቀስ ወይንም መዳከም ከቻለ አንቺን የነፍሱ ግማሽ አድርጎሻል ማለት ነው። በፍቅር የወደቀ ወንድ ዋና ዋና መለያዎች፣ አንደኛ፣ ታማኝነት። በሌለሽበት ቦታ እንኳን አንቺን የሚያስከፋ ነገር አያደርግም። ሁለተኛ፣ ትዕግስት። ስትቆጪ ወይንም ስትሳሳቺ በንዴት ፋንታ በትዕግስት ሊያስተካክልሽ ይሞክራል። ሶስተኛ፣ መስዋዕትነት። የራሱን ምቾት ትቶ አንቺን ደስ የሚልሽን ነገር ለማድረግ ይመርጣል። አንድ ትልቅ ሚስጥር ልንገርሽ፣ አንድ ወንድ ሊያጣሽ እንደማይፈልግ የምታውቂው ስለ ወደፊቱ ጊዜ ሲያወራ አንቺ የሌለሽበትን ህይወት ማሰብ ሲያቅተው ነው። አንቺን እንደ ጌጥ ሳይሆን እንደ ህይወቱ አስፈላጊ ክፍል፣ እንደ አየር ካየሽ
በእውነትም ወድቆልሻል? ለመፍታትና ለመታረቅ ይጥራል ወይስ ተቆጥቶ ይጠፋል? ለአንቺና ለህይወትሽ ትኩረት ይሰጣል ወይስ ለራሱ ፍላጎት ብቻ ይጨነቃል? የገባውን ቃል ይፈጽማል ወይስ ቃል ይገባል ግን አይገኝም? ጊዜውን ጉልበቱንና ገንዘቡን ለአንቺ ያውላል ወይስ ሲመቸው ብቻ ይመጣል? እውነተኛ ፍቅር ሁልጊዜ ሰላምና መረጋጋትን ይሰጣል። እነዚህ ምልክቶች ካሉበት ያ ሰው በእርግጥም ያፈቅርሻል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።